መናገር በፈልገው ዘፍጥረት ምዕራፍ 17 ላይ ቁጥር 1 ላይ ያለውን ስናነብ እንደዚህ ይላል። ምዕራፍ 17 ቁጥር 1 ላይ አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ ፍጹምም ሁን። እስቲ በደንብ አሜን። እግዚአብሔር ለአብርሃም በ99 ዓመቱ ላይ እግዚአብሔር አምላክ ከተገለጠለት በኋላ እንደዚህ አለው፣ እኔ ኤልሻዳይ ነኝ። እስቲ በደንብ አሜን። ዛሬ ርዕሴ አንድና አንድ ነው። እግዚአብሔር ኤልሻዳይ ነው። እስቲ ኤልሻዳይ በሉ። ደግሞ በሉ ኤልሻዳይ በሉ። ይኸው ዛሬ ልነግራችሁ የምወደው የአንድ የእግዚአብሔር ቃል ምንድን ነው? በህይወታችን በጣም የተለያዩ ብዙ ነገሮችን ሊፈራረቁ ይችላሉ። በጣም እኛ በጸሎት ደክመን ሊሆን ይችላል። የሆነ ነገር ማድረግ አቅቶን ሊሆን ይችላል። እዚህ ክፍል ላይ ምዕራፍ 17 ላይ ለአብርሃም ምዕራፍ 12 ላይ ከተገለጠለት በኋላ እግዚአብሔር እባርካለሁ የብዙዎች አባት ትሆናለህ ብሎት ከነገረው በኋላ አብርሃምና እግዚአብሔር አብረው እየተጓዙ እያለ ምን ሆነ ሲባል አብርሃም ተስፋው ዘገየበት። ብዙ ተስፋው በዘገየበት ቁጥር አብርሃም ሁል ጊዜ ልጅ ይጠይቅ ነበር። ምን ይጠይቅ ነበር? ልጅ። ጥያቄው በእግዚአብሔር ፊት በተንበረከከ ቁጥር ምን ይጠይቃል? ልጅ ለምን አሰጠኝም? የእሱ ጥያቄ ሁል ጊዜ በእግዚአብሔር ፊት የሚያቀርበው ሁል ጊዜ በደጃፍ ላይ ቆዝሞ የሚቀመጥባቸው ትልቁ ነገር ምንድን ነው ስትሉት አብርሃም ጥያቄው ልጅ ነው። ስለዚህ በዚህ መካከል ልጅን በመጠየቁ መካከል ላይ ግን እንደዚህ አለች ሳራ፣ እኔ ልወልድልህ አልችልምና ወደ ማን ግባ? ወደ አጋር ግባ። ወደ አጋር ልክ አብርሃም ገብቶ ልክ እስማኤልን ከወለደ በኋላ እዚህ ጋር የምታዩት ልክ በእድሜው እስማኤል ከተወለደ ከ13 ዓመት በኋላ ነው እግዚአብሔር ለአብርሃም መጣና እኔ አለው ኤልሻዳይ ነኝ። በዚህ በደንብ አሜን። ለምንድን ነው እግዚአብሔር እኔ ኤልሻዳይ ነኝ አለው? አሁንም እኔ ያልኩትን ከማድረግ ወደኋላ አልልም። እኔ የገባሁትን ቃል ኪዳን ምን አደርጋለሁ። እስቲ በደንብ አሜን። እስቲ እግዚአብሔር ኤልሻዳይ ነው ብሏል። እስቲ በህይወቴ ላይ በሉ እስቲ እግዚአብሔር ብቻውን በሉ እስቲ ኤልሻዳይ ነው ብሏል። ኢየሱስ እሱ ያድናል። እኔ በእርግጠኝነት ልንገራችሁ እግዚአብሔር በህይወታችን ላይ የተናገረውን ከመፈጸም ወደኋላ አይልም። እግዚአብሔር ብቻ ይናገርን፣ እግዚአብሔር ይፈጽመዋል። ማነው የተናገረ? ማነው እንዲህ አደርግልሃለሁ ብሎ የተናገረ? ዛሬ የምስራች ነገር እግዚአብሔር ኤልሻዳይ ነው። እስቲ በእኔ ህይወት በሉ እስቲ እግዚአብሔር ኤልሻዳይ ነው በሉ እስቲ። ኢየሱስ እሱ ያድናል። ለምንድን ነው አብርሃም በጣም ባረጀበት ሰዓት ነገሮች ባቆሙበት ሰዓት እርጅናው በ99 ዓመቱ ላይ መጥቶ እግዚአብሔር የመጀመሪያ ለአብርሃም ያለው ተገለጠለት። እስቲ በደንብ አሜን። እስቲ እግዚአብሔር ይገለጥልኛል በሉ። ተስፋ በቆረጥኩት ነገር በሉ እግዚአብሔር ራሱ በሉ ይገለጥልኛል በሉ። ስለዚህ እግዚአብሔር ምንድን ያለው? እግዚአብሔር ለአብርሃም በ99 ዓመቱ ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ። በፊቴ ምን ተመላለስ? መመላለስን አትቁም። እኔ ካንተ ጋር ነኝ። እኔ ኤልሻዳይ ነኝ። ስለዚህ ምን በል? በፊቴ ተመላለስ። የመጀመሪያ እግዚአብሔር እየነገረ ያለው ለአብርሃም በፊቴ ተመላለስ። አሁንም በፊቴ መሆንን አታቁም። እስቲ በደንብ አሜን። ጥያቄ አለ አታቁም። በፊቴ ተመላለስ። ከዛ ነገር ፍጹምም ሁን። ሃሌሉያ። እስቲ በደንብ አሜን በሉኛ። የሚገርማችሁ አብርሃም እንደኛው ሰው ስለነበረ አብርሃም ይደክማል። የእምነት አባት የተባለው አብርሃም እምነቱ በጣም ከፍ ያለ ነው። ለምን ስትሉ ምንም በሌለበት በምድረ በዳ እግዚአብሔር ናውጣ ከዘር መካከል ውጣና እኔን ብቻ ተከተለኝ ካለ በኋላ እየተከተለው እያለ አንደኛ ያጎቱን ልጅ ነው ሎጥን ይዞ ይወጣው። ማንን ይዞ ወጣ? ሎጥን። ብቻህን ውጣ በተባለበት መካከል ላይ ማንን ይዞ ወጣ? ሎጥን። ሎጥን ይዞም ከወጣ በኋላ ደግሞ በጣም ብዙ በሎጥና በአብርሃም እረኞች መካከል ብዙ ነውጦች ሆነዋል። ግን ደግሞ እንደገና ደግሞ ሚስቱ አሳሳተች።
ወደ ማን ግባ አለችው? ወደ ሰራተኛይቱ ወደ አጋር ግባ አለችው። ወደ አጋር ግባ ካለችው በኋላ ወለደች። እስማኤልን ልክ ከወለደች በኋላ ሰው ኩራት አላት። ኢየሱስ እሱ ያድናል። ከወለደች በኋላ ዛሬ ልላችሁ የምፈልገው ይኸው በህይወታችሁ እግዚአብሔር ተናግሯችሁ ከእግዚአብሔር ጋር ጉዞ ጀምራችሁ መካከል ላይ ድካም ሊሆን ይችላል። መካከል ላይ የሆኑ ነገሮች በቃ እጅ ብሏችሁ ሊሆን ይችላል። እኔ ግን ዛሬ ልንገራችሁ እግዚአብሔር ይችላል። እሺ እግዚአብሔር ይችላል በሉ። በህይወቴ ኤልሻዳይ ነው በሉ። ስለዚህ ምንድን ያለው እግዚአብሔር ተገለጠለትና አብርሃም ሆይ እኔ ኤልሻዳይ ነኝ፣ በፊቴ የመጀመሪያ ልታደርግ የሚገባውን ተመላለስ፣ ሁለተኛ ፍጹም ሁን። እስቲ በደንብ አሜን። እስቲ እኔ ፍጹም ሆናለሁ በሉ። ኢየሱስ እሱ ያድናል። ይኸውላችሁ ምዕራፍ 12 ቁጥር 4 ላይ አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ ይልና አብርሃም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። ከካራን ልክ ሲወጣ የስንት ዓመት? የ75 ዓመት ሰው ነበር። እና ልክ እግዚአብሔር ውጣ ሲለው ማንን ነው አስከትሎ ይወጣ? ሎጥን አስከትሎ። ሎጥን አስከትሎ በወጣ ጊዜ ወገኖች ልንገራችሁ፣ እግዚአብሔር ያልተናገረንን ህይወት እየኖርን ሲሆን እግዚአብሔር እንዲህ ብሎ ነግሮ ብቻን ውጣ ብሎ ነግሮ ነገር ግን በቃ ያስፈልገኛል ብለህ ያጠጋጋከው ነገር ቢኖር በኢየሱስም ዛሬ መለየት ይሁንላችሁ። እዚህ መለየት ይሁን በሉ። ይሁንላችሁ። እግዚአብሔር ያልተናገረንን ሰው ይዘን ስንጓዝ ወይም ደግሞ እግዚአብሔር ያላለን መንገድ ላይ ስንሄድ ካለን ዘመናችን ይፈጃል፣ ተስፋችን አይፈጸምም፣ ራያችን አይቸኩልም። እስቲ በደንብ አሜን። የኔ ህይወት በሉ ይቀጥላል በሉ። እስቲ እሱ ኤልሻዳይ ነው በሉ። ማነው ኤልሻዳይ በህይወትህ? እግዚአብሔር ኤልሻዳይ ነው። እስቲ እግዚአብሔር ኤልሻዳይ ነው በሉ። ስለዚህ ለመጀመሪያ ለአብርሃም እየነገረው ያለው ነገር ምንድነው? እኔ እችላለሁ። እስቲ በደንብ አሜን። አጠገባችሁ ያለው ሰውዬ ያዙትና እግዚአብሔር ይችላል። አረ በደንብ ጮክ በለ። እግዚአብሔር ይችላል በለኛ። ሃሌሉያ። ይኸውላችሁ ብቻ እግዚአብሔር ይጥራ፣ ብቻ እግዚአብሔር ከአንተ ጋር ይሁን። እስቲ በደንብ አሜን። እግዚአብሔር ሁሉን ቻይ የሆነው እግዚአብሔር ነገሮችን በማስተካከል ወደ ህይወት ይመጣል። እስቲ ወደ ህይወት ይመጣል ብሎ የሚገርመው ልክ ቁጥር 2 ላይ ያለውን ስታነቡ ምዕራፍ 17 ቁጥር 2 ላይ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግ ምን እልሃለሁ አለው? አበዛሃለሁ። የሚገርመው እግዚአብሔር ከተገለጠለት በኋላ ለአብርሃም እኔ እችላለሁ፣ እኔ ምን እላለሁ? እችላለሁ። በፊቴ መጀመሪያ ተመላለስ፣ ፍጹም ሁን። ምን ሁን? ፍጹም ሁን። በፊቴ ተመላለስ፣ ፍጹም ሁን። ከዛ በኋላ እኔ ቃል ኪዳኔን በአንተና በእኔ መካከል ያለውን ቃል ኪዳኔን አድሳለሁ፣ እንደገና ቃል እገባልሃለሁ፣ እፈጽመዋለሁ። እስቲ በደንብ አሜን። እስቲ እግዚአብሔር ይፈጽማል በሉ። እግዚአብሔር ምን ያደርጋል? እግዚአብሔር ይፈጽማል። ዛሬ የምነግራችሁ በህይወታችሁ ኤልሻዳይ የሆነው እግዚአብሔር ይመጣል። እስቲ ኤልሻዳይ የሆነው እግዚአብሔር በሉ ይመጣል ወደ ህይወቴ በሉ። እስቲ እግዚአብሔር ነገሬን ይሰራል በሉ። በደንብ በሉ። እግዚአብሔር ነገሬን ይሰራል በሉ። በኢየሱስ ስም የመተተኞች ጉባኤ የተበተነ ይሁን። በጌታ በኢየሱስ ስም የተመታ ይሁን። የትኛውም ጉባኤ፣ የጨለማ ጉባኤ፣ እግዚአብሔርን የማይወክል የትኛውም ጉባኤ፣ የጨለማ ጉባኤ በኢየሱስ ስም የተመታ ይሁን። የጠንቋዮች ጉባኤ የተመታ ይሁን። የሟርተኞች ጉባኤ የተመታ ይሁን። እሺ ይመታ በለኛ። የሚገርመው አብርሃም ጋር እግዚአብሔር ሲመጣ መጀመሪያውኑ ምዕራፍ 12 ላይ እግዚአብሔር የተገለጠለት እግዚአብሔር ቃል ኪዳን ነው የገባው። ከማን ጋር? ከአብርሃም ጋር። የመጀመሪያ ቃል ኪዳን ሲገባለት ውጣ፣ ከዘመዶች ከሀገር ውጣ፣ እኔ ባርካለሁ፣ እኔ ከአንተ ጋር እሆናለሁ፣ ብቻ ምን ውጣ። በደንብ አሜን።
እስኪ እኔ መውጣት እጀምራለሁ በሉ። ኧረ እባክህ እስኪ በደንብ በለው። እስኪ እወጣለሁ በሉ። ተለይ ያለኝን በሉ። እለያለሁ በሉ። ፈቀቅ በል ካለኝ በሉ። ፈቀቅ እላለሁ በሉ። በኢየሱስ ስም መልካም ይሁንላችሁ። ኪዳን ይታደሳል ብሎ ለአንድ ሰው ኪዳን እግዚአብሔር ያድሳል። እስኪ ኪዳኔ ይታደሳል ብሎ ስለዚህ አብርሃም ጋር እግዚአብሔርና አብርሃም በጣም የሚገርም ህብረት የሚገርም ግንኙነት አላቸውና ግን አብርሃም በጉዞ መካከል በ75 ዓመቱ ጀምሮ እየተጓዘ እያለ እስከ 99 መካከል ላይ ያለው የመጀመሪያ ጥፋቱ ሎጥን ይዞ መውጣት። ከዛ በኋላ ሁለተኛ ጥፋቱ ደግሞ ወደ አጋር ገብቶ ምን መውለዱ ልጅ መውለዱ። ይህንን ሁሉ በማድረጉ ምክንያት ግን እግዚአብሔር አልተለየም። እግዚአብሔር እንደሰው አይደለም፣ አይለየኝም። የሚገርመው ይሄ ሁሉ ይህንን ሁሉ እግዚአብሔር ያልተናገረው ላይ ገብቶ ሲወጣ እግዚአብሔር ይመጣና አንተ ተው ረፍ። ጌታ ይባረክ። እስቲ እግዚአብሔር ከኔ ጋር ነው ማለት ነው። እግዚአብሔር ከአንቺ ጋር ይሆናል። የገባውን ቃል ኪዳን እግዚአብሔር ያድሳል። እንደገና እግዚአብሔር ወደ ህይወትሽ ይመጣል። እንደገና በኃይል ትጎደፍራለሽ። እሺ እኔ እጀምራለሁ። የሚገርመው ልክ እግዚአብሔር ልክ በ99 ዓመቱ ሲመጣ በስተርጅና ሁሉ ነገር ባለቀ ሰዓት እግዚአብሔር ሲመጣ እንደው እናንተም በጠይቃችሁ ድንገት እግዚአብሔር በዚህ በስተርጅና ቢመጣ ምን ያደርግ አይደል? ምንለው ግን እግዚአብሔር እንዲያለው ግድ የለም ፍጹም። አሜን አሜን። እስኪ ፍጹም እሆናለሁ በሉ። በእግዚአብሔር ፊት በሉ። በስትክክል እሄዳለሁ በሉ። እስኪ መንገዴን አቀናለሁ በሉ። የሚገርማችሁ እኮ እግዚአብሔር ለአብርሃም እየነገረው ያለው ነገር ምንድነው? በፊት ተመላለስ። አንዳንድ ሰው በሰው ፊት ነው የሚመላለሰው፣ በእግዚአብሔር ፊት አይመላለስም። አንዳንድ ሰው በጣም ትጋቱ በሰው ፊት ነው፣ በእግዚአብሔር ፊት ትጋት የለውም። የሚገርማችሁ ሐና በጣም ጸሎቷን ባበረታች ቁጥር እግዚአብሔር ልጅን በሰጣት ሰዓት ሳሙኤል በቤተ መቅደስ ውስጥ ምን ይል ነበር ይላል? ያድግ ነበር ይልና ሳሙኤል ሁል ጊዜ ይሰማው የነበረው የማንን ድምፅ ነው? የኤሊን ድምፅ። የለመደው ጆሮቹ ሁሉ የማንን ድምፅ ነው? የኤሊን ድምፅ። ድንገት ግን የመቅደሱ ጌታ እግዚአብሔር ወደ መቅደሱ ሲመጣ አንድ ጊዜ እንዲያ ሳሙኤል ሲለው ወደ ማን ሮጠ? ሳሚ ወደ ኤሊ ሮጠ ይላል። ምክንያቱም ኤሊ ላይ ጆሮ ላይ ሰምቶት ያለው የማንን ድምፅ ነው? ሲያድግ ያደገው የማንን ድምፅ እየሰማል? የኤሊን ድምፅ። በጌታ በኢየሱስ ስም ከጆሮአችሁ ላይ የሰውን ድምፅ አነሳው። አሜን። በጌታ በኢየሱስ ስም ስልጣን ክርስትናን ያስጣለ እጅ ያስባለ የጨለመ አካሄድ የሰው ድምፅ በኢየሱስ ስም ከጆሮአችሁ ላይ አነሳው። እሺ የተነሳ ይሆን በለኛ። ስለዚህ ሁሉ ጊዜ የሚሮጠው ወዴት ነው ሲባል ወደ ኤሊ። ከዛ ሶስተኛ ጊዜ ወደ ኤሊ ሲሮጥ እንደዚያ ነው ተዋል። አሁን እነሆኝ ባሪያክ ይሰማል በለው። ኤሊ ነቃ፣ ያውቃል እግዚአብሔር እንደሆነ አስተውሏልና ምን አለው? በእግዚአብሔር ፊት እነሆኝ ባሪያክ እሰማለሁ በል። እስኪ በደንብ አሜን። በእግዚአብሔር ፊት በትክክለኛ ሳሙኤል ያደገበት በቤተ መቅደስ ውስጥ አድጎ ስለነበረ ሲሰማ የነበረው የአለቃውን ድምፅ ነው። ይመራው የነበረውን በቤተ መቅደስ ውስጥ ታላቅ የተባለውን ኤሊን ይሰማ ስለነበረ ሁል ጊዜ እሱ ብቻ የሚጠራው ይመስላል። ዛሬ የምስራች ለአንድ ሰው የእግዚአብሔር ድምፅ ይመጣል። አሜን። እስኪ የእግዚአብሔር ድምፅ በሉኛ። ወደ ህይወቴ በሉ ይመጣል በሉ። በኢየሱስ ስም ይምጣላችሁ። እስኪ በደንብ አሜን። እስኪ ደግማችሁ አሜን። ሃሌሉያ። የሚገርመው ልክ በፊቴ ተመላለስ ማለት ሁል ጊዜ በእግዚአብሔር ፊት። እስኪ ሁል ጊዜ በእግዚአብሔር ፊት በሉ። ሁል ጊዜ በማፊት እስቲ በእግዚአብሔር ፊት በሉ። አጠገባችሁ ያለው ሰውዬ ከተቆጣችሁ ምን ያለውና ዞር ብላችሁ እንዴት ነው አካሄድ በእግዚአብሔር ፊት ነው
በደንብ በሉታ። ምን አሏችሁ? የተኮሳተረ ሰው ካለ ጸልይለታል። ኢየሱስ እሱ ያድና። ምን እንደሆነ ታውቃላችሁ ወገኖቼ? በዚህ ዘመን ይልቁኑ ከሰው ይልቅ ልንገራችሁ፣ በጣም አንዳንድ ሰዎች ስራቸው አይደለም አለቃቸው፣ ሰውየው ነው። የስራ ቦታው ሰውዬ ነው አለቃቸው። ነገር ግን ለሰው ልጅ አለቃው ሊሆን የሚገባው ስራው። እስቲ በደንብ አሜን። እስቲ በእግዚአብሔር ፊት በሉ። አካሄዴን አስተካክላለሁ፣ በፍጹም እራመዳለሁ በሉ። ስለዚህ ምልልስህን በፊቴ አድርግ፣ በፊቴ ተመላለሳለሁ፣ ከፊቴ እንዳጠፋ። የምስራች ጸሎት ያቆማችሁ ጸሎት ትጀምራላችሁ። እስቲ በደንብ አሜን በሉ። በድካም ምክንያት ጸሎት ያቆማችሁ በኢየሱስ ስም ጸሎት ትጀምራላችሁ። እዚህ እግዚአብሔር ፊት እጸልያለሁ በሉ። ታውቃላችሁ አንዳንድ ሰው ቸርች ሲመጣ ነው ጸሎት የሚጸልየው። ቸርች ብቻ ሲመጣ እቤቱ የጸሎት መሰዊያ የለውም። እግዚአብሔርን ለማመስገን ቢፈልግ ወደ ቤቱ ስትሄዱ ቤቱ ላይ ምንም ነገር ላይኖር ይችላል። እኔ እውነቱን ልንገራችሁ፣ እግዚአብሔር ኢየሱስ የዚህ ቸርች ብቻ ጌታ ነው። ያንቺ ጌታ እዚህ የኔ ጌታ በሉሲ፣ የህይወቴ ጌታ እርሱ ብቻ ነው በሉሲ። አንዳንድ ሰው ቸርች ሲመጣ ብቻ ይመስለዋል እግዚአብሔርን የሚያገኘው። ወደ ቸርች ካልመጣ እግዚአብሔርን የሚያገኝ አይመስለውም። ነገር ግን የአዲስ ኪዳኑ ኪዳን እንዲህ አይደለም። በየግል ደረጃ በቤታችን እግዚአብሔር አለ። እስቲ በቤቴ እግዚአብሔር አለ በሉሲ። መሰዊያዬን በሉሲ አድሳዋለሁ። እግዚአብሔር እንደገና በሉሲ ይናገረኛል በሉሲ። በኢየሱስ ስም እግዚአብሔር እንደገና መናገር ይጀምር። ስለዚህ ምንድነው ለተለየ ወደድከው ካላችሁ አይሆንም የተባላችሁት ነገር ይሆናል። አሜን። ለምንድነው የሚሆነው? እግዚአብሔር ኤልሻዳይ ስለሆነ። ዛሬ እንዲህ ብሎኛል፣ እኔ ኤልሻዳይ ነኝ። አሜን። ማን ነው ኤልሻዳይ? እግዚአብሔር ኤልሻዳይ። አሜን። ምክንያቱም ኢሳይያስ ላይ ያለቀለትን የተቋረጠውን ነገር እግዚአብሔር ምን ይላል? ይቀጥላል። የሞተን ማስነሳት የሚችለው ኢየሱስ ብቻ ነው። እስቲ በደንብ አሜን። የሞተን ያስነሳው ማን ነው? እግዚአብሔር ብቻ። ስለዚህ የትኛውም ነገር ሊይዛችሁ ቢችል፣ የትኛውም ድካም ውስጥ ሆናችሁ ቢሆን፣ በየትኛውም አካሄድ ደክማችሁ ቢሆን ዛሬ ልንገራችሁ እግዚአብሔር ያስነሳሻል። እግዚአብሔር እንደገና የእንደገና አምላክ ህይወትሽን ያድሰዋል። እዚህ እግዚአብሔር እንደገና ያድሰኛል ወለሴ እንደገና እነሳለሁ ወለሴ እዚህ በደንብ አሜን። የሚገርመው አንዳንድ ሰው ጸሎት እንዳይጸልይ የተደረገበት ምክንያት ምንድን ነው ብላችሁ ስታስቡ በጸሎቱ እግዚአብሔር መልስ ስላለ፣ አንደኛ ጸሎቱ ብቻውን የዲያብሎስን ስራ ስለሚያፈርስ ከሰፈሩ ላይ ስለሚመታ፣ መንበርከኩ ብቻ የሚያናድደው ሴጣን እንዳይጸልያል። መንበርከክሽ ብቻ አንደበታችን በጣም የሚገርም የእግዚአብሔር ልሳን የእግዚአብሔር ነገር እያለበት፣ ነገር ግን በዚህ አንደበታችን መሳደብ ስንጀምር አዚምና ድንዛዜ በህይወታችን ይሆናል። ስለዚህ በጌታ በኢየሱስ ስም ዛሬ መታደስ ይሆን። በኢየሱስ ስም ለቅዱሳን መታደስ ይሆን። የአንደበት መታደስ ይሆን። በኢየሱስ ስም አንደበታችን የመንፈስ ቅዱስ እሳት ቁጠት ይንካ። እስኪ እኔ አልሳደብም በለኛ። ተቃራኒ የሚገርማችሁ ጸሎት በምን ምክንያት ነው የሚቀንሰው ካላችሁ በተለያዩ ነገሮች ምክንያት። ዛሬ ግን ኤልሻዳይ የሆነው እግዚአብሔር ወደ ህይወት ይመጣል። ኤልሻዳይ የሆነው እግዚአብሔር ወደ ህይወትሽ ይመጣል። መጸለይ ትጀምሪያለሽ። ልቤ ይነጻል በሉ ሲ በደንብ በሉት ሲ ደግማችሁ በሉት ሲ የአዲስ ኪዳኑ ይቅርታ ጠላትህን ምን በል ነው? አቤት በደንብ በሉታ። ደግማችሁ በሉት እስኪ ማንን? ኧረ ተው እርግጠኛ ናችሁ? ይኸው የአዲስ ኪዳኑ መስፈርት ጠላትን ውደደው፣ የሚረግመን ደግሞ እርገመው አይልም፣ መርቀው። የአዲስ ኪዳኑ ትክክለኛው ህይወት የክርስቶስ ኢየሱስ ህይወቱ ትልቁ ነገር ለእናንተ መልስ እንዲሆን ካስፈለገ አንድ ነገር ልበላችሁ፣ ጠላቶቻችሁን ውደዱ። እዚህ በደንብ አሜን። በጣም ይከብዳል ጠላት መውደድ።
ነገር ግን መጽሐፍ ቅዱስ የሚለው ጠላትን ምን በለው የመጽሐፍ ቅዱስ ስለሚል የእግዚአብሔር ቃል ስለሚናገር የእግዚአብሔር ቃል ስለሚናገር ስለዚህ ብዙ ነገር አዚም ድንዛዜ የሚሆንብን ምክንያቱ ትልቁ ነገር ምንድነው ሲባል እኛ ጠላቶቻችንን እንኳን የመውደዱ አቅም እንኳን አለ። ዛሬ ኤልሻዳይ የሆነው እግዚአብሔር ልባችንን ያስተካክላል። እስኪ ልቤን ያስተካክላል በሉ። ዛሬ ይፈውሰዋል በሉ። አይገርማችሁም? ጴጥሮስ ላይ እኮ ገና እኛ በጨለማ ሳለን ክርስቶስ ኢየሱስ ስለኛ ምን አለልን ነው? ሞተልን ነው። ገና ቤት ሳለን በጨለማ ሳለን ኃጢአተኞች ሳለን ይቅር ማለት እያቃተን ሳለን የሞትን ሆነን በኃጢአት ደም ተጨማልቀን ሳለን ኢየሱስ ስለኛ ምን አለልን ይላል? ሞተልን። አይገርምም? እንዴት ሰው ለወዳጁ ሊሞት ይችላል? ሰው የሆነ መልካም ላደረገለት ነገር ሊሞት ይችላል። ኢየሱስ ግን የእግዚአብሔር አብ ፈቃድ ለጠላቶቹ አሳልፎ ሰጠ። ኢየሱስ ዛሬ ልበላችሁ ኤልሻዳይ የሆነው እግዚአብሔር ይመክርሻል። ኤልሻዳይ የሆነው እግዚአብሔር ይመክርሃል። ነገርሽ እንዲፈታ ነገር እንዲፈታ ካስፈለገ በቃ ጠላትን ውደደው። ምን ብለው ውደደው? ይቅር በለው። ፈታው ሲፈታለው በሉ በደንብ በሉታ። ስለዚህ አብርሃም ጋር የመጣውን ስህተት አይታችኋል። በሎጥ ምክንያት ስህተት መጥቷል። በአጋር ምክንያት ያልሆነ ጋብቻ ተፈጥሮ እግዚአብሔር በዚህኛው ምክንያት ኪዳኑን የሚሰርዝ መስሎታል። ነገር ግን እግዚአብሔር ቃል ኪዳን የገባውን ይፈጽም ዘንድ ወደሱ በ99 ዓመቱ መጣና እኔ ኤልሻዳይ ነኝ፣ አንተ ግን በፊት የምንበል ተመላለስ። ከዛ ደግሞ ምንበል ፍጹም ሁን። እስቲ ፍጹም ሁን በሏ። ፍጹም ይሁን። ለማን ነው ኪዳን እግዚአብሔር ያድሳል? እስቲ ኪዳን ያድሳል በሉኛ። እግዚአብሔር በሉሲ በህይወቴ ላይ ኪዳኑን ያድሳል በሉ። ኢየሱስ እሱ ያድናል። ሶስትና ቁጥር 2 እና 3 ልበልና ወደ መጸለይ ይገባል። ምክንያቱም መንፈስ ቅዱስ ኃይልን ይሰጠናል። መንፈስ ቅዱስ ያስታጥቀናል። ኢየሱስ እሱ ያድናል። እንደዚህ ይላል፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ ይልና እጅግ አበዛሃለሁ አለው። አብርሃም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ካንተ ጋር አደርጋለሁ። እስቲ በደንብ አሜን። እስቲ እግዚአብሔር ሆይ በሉ። እግዚአብሔር ሆይ ኪዳንህ በሉ። ከእኔና በአንተ መካከል ያለው ኪዳን በሉ ይታደስ በሉ። አይገርማችሁም? የሚገርም አብርሃም የእምነት አባት አብርሃም የተባለው ተፈትኗል። የእምነት አባት አብርሃም የተባለው ተጣልቷል። በጣም ደግሞ የእምነት አባት አብርሃም የተባለው ደግሞ የሚገርም የጸሎት ሰው። አብርሃም ጋር የማታጡት ትልቁ ነገር ምንድነው? ከዚህ በፊት ተናግሬያለሁ። አብርሃም ጋር የማታጡት ትልቁ ነገር ጸሎት አታጡ። አብርሃም ይጸልያል። እዚህ በደንብ አሜን። ሎጥ ጋር ደግሞ የማታጡት ትልቅ ነገር ምንድነው? ከአብርሃም ስር አይጠፋም። አብርሃም መሰዊያ የለውም፣ ሎጥ መሰዊያ የለውም። እግዚአብሔር የወደደው ሰው ነው እንጂ ሎጥ የቱም ጋር ጸለየ የሚል አታገኙ መጽሐፍ ቅዱስ አለን። ካነበባችሁት የለም። ሎጥ አይጸልይም። በአብርሃም ትከሻ ነው አይወጣም። ውጣ ሳይባል ነው ይወጣ። ስለዚህ ዛሬ ኤልሻዳይ የሆነው እግዚአብሔር በህይወታችሁ ላይ መልካም ያደርጋል። አሜን። እስቲ በደንብ አሜን በሉ። እስቲ ኪዳኔን በሉ። እስቲ እግዚአብሔር ያድስልኛል። የሆነ ኪዳን እግዚአብሔር ያድሳል። እስቲ ያድሳል በሉ። እስቲ የማይቻልን ነገር ወደ መቻል እግዚአብሔር ያመጣል። ምን የሚለው የማይቻለውን ነገር እግዚአብሔር በነገራችን ላይ የሚሰራው አንተ የምትችለውን ጎረቤት የሚችለውን ሰዎች ተሰብስበው ሊሰሩት የሚችሉትን ነገር ሳይሆን የማይቻልን ነገር በህይወትሽ ያደርጋል። እስቲ የማይቻል ነገር በሉ። እግዚአብሔር በህይወቴ ያደርጋል በሉ። እስቲ ኤልሻዳይ በሉ።